አልማዝ እንግዲህ እንደፎከረችው በሌሊት መታ ቃልዬን አስደነገጨቻት። እኔ ገብቼ ለሰላም ነው መነግራት፣ ካልሆነ እንዴት ትቀልዱብኝ ያላችሁ አለች። ገነት ደግሞ በፖሊስ ቁጥጥር ስር ዋለች። እንግዲህ ሰላም ብሌን ባጠፋችው ጥፋት ገነት እስር ቤት ገብታለች። በጣም በርካታ ነገር ተፈጥረዋል። ከሳሚ ጋር ስታወራ ደግሞ ቃልዬ በሰላም ስልክ ሳሚ ደውሎ ድንገት ብድግ አርጋ ስታወራ ሰላም ደረሰችባት። ማንንም ብታወሪው ስትላት አይ እኔ ማንንም አላወራውም ማንንም አላወራውም ጓደኛዬ እኮ ደውላ ነው ብላ በድንጋጤ የትኛዋ ጓደኛሽ ናት በእኔ ስልክ የምትደውለው እባክሽ አለቻት። ነገር ግን ሰላም ተጠራጥራታለች። እንደፈራችው ተነቅቶባታል። ቃልዬ ብሌን ደግሞ እንግዲህ ዳግምን አልዬ ብለዋለች። በርካታ ነገሮች ተፈጥረዋል። ሰላም ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። እንግዲህ አደራ ድራማን ደግሞ ቀጣዩን ክፍል ይዤላችሁ ቀርብ ያለው አልማዝም እንደፎከረችው በሌሊቱ በራ አንኳኳች። ስታንኳኳ ቃልዬ ደግሞ ፊቷን እየታጠበች ውጭ ላይ ነበረች። አንቺ ብሌን ደግሞ ጭራሽ እኮ እንደ ሰራተኛ በር ልታስከፍተኝ አለችና ሄዳ ልትከፍት ስትሄድ ማን ቢሆን ጥሩ ነው? አልማዝ ናት ማለት ነው። እና አልማዝ ደግሞ እንዴት ታታልሉኛላችሁ? አንቺም ሆነ በኃይሉ አታላችሁኛል። እኔ እየተቀጠሯችሁን እስከ ትናንት ዛሬ ጧት ነበረ። ስለዚህ ለምንድን ነው ያታላላችሁኝ ብላ እንግዲህ እንትን ብላለች ተናግራለች። ነገር ግን ብሌን አላየቻትም። ራሷ ከፈተች። ከዛ ድንገት ስትከፍተውም ሰላም ብቅ ብላ ደግሞ ከማን ጋር ነው የምታወሪው ትላታለች። ከማን ጋር ነው የምታወሪው ስትላት አይ ማንም ጓደኛ የምታኖራ ነው ማም አለቻት። እና ብሌን ደግሞ ምንም አላስቻለውም ማለት ነው። ዳግም አላስቻለውም። በቃ በጣም ናፈቀችው ሄደ። በነገራችን ላይ ዳግም ምንም ያጠፋው ነገር የለም። ሁሉን ነገር ያደረገችው ሰላም ናት። ለምን አልነገረኝም ብላ ነው በእርግጥ የተጣላችው። እና ምን ማድረግ ይችል ነበረ? እንደዚህ ቢላት በእርግጥ መናገር ነበረበት። ነገር ቢሆንም ግን በጣም ነው የተቀየመችው። እንግዲህ ሁለተኛ አይኔን እንዳታዩ ብለዋለች። እሱ ደግሞ ይኸውልሽ አትቸገሪ፣ እኔን አታይኝም ከዛሬ ጀምሮ አላት። ብሌን ደግሞ እንግዲህ ባለፈው እንደምታስታውሱት ለፖሊስ ደውላ እሺ ምን እንታዘዝ ሲሏት እንግዲህ ወንጀል ለመጠቆም ነበረ ብላ ከዛ ትዝ አላት ማለት ነው። ሰላም እውነት እኔ ብታሰር ብሌን አደራሽ ነው እባክሽን፣ እኔ ብታሰር ልጅ ትሞትብኛለች ምናምን ብላ የነገረቻት ነገር ትዝ አላት። ከዛ አያይ በስህተት ነው ይቅርታ፣ ምንም ወንጀል የለም አሏት ማለት ነው። እና አለችና ዝግት አደረገችው። መልሶ ደወሉላት ከፖሊስ ጣቢያ ማለት ነው። እንዴት ከህግ አካል ላይ ጆሮ ስልክ ትዘጊያለሽ አላት ፖሊሱ። እንደውም ደንበኛችን እንደውም ያስቀጠዋታል እንደውም ምክንያቱም የፖሊስን ጊዜና ሰዓት ስለወሰዱ እንደውም ያስቀጠዋታል አላት። እና የሚገርም ነው እንግዲህ ስልክ ሲወጣ ያው ስም አድራሻ ምናምን አድረስ ሲሰጥ የለ ስም ሲወጣ እንግዲህ ያን ሲም ደግሞ ያወጣችላት እናቷ አሳዳጊ እናቷ ገነት ናት ማለት ነው። እና ያንን በዛ መረጃ መሰረት ሄደው ፖሊሶቹ ገነትን በዚህ ስልክ ቁጥር ደውለሽ ወንጀል ልንጠቁም ነበር ብለሽ ነበረ እና ምንድን ነው ወንጀሉ? እና ለምርመራ ለጥያቄ እንፈልግሻለን እንጂ ወደ ፖሊስ ጣቢያ ብለው ወሰዷት። እንዳጋጣሚ ደግሞ አብራ ነበረች ማለት ነው። ብሌን አብራ ነበረች። አይ እንዴ የኔ ልጅማ እንደዚህ አታደርግም አለች። አይ ልጅሽ ናት እንዴ ያደረገችው አንቺ አይደለሽም አላት ፖሊሱ። አይ ራሴ ነኝ ልጄ ከምትታሰርማ እኔ እታሰራለሁ አለች እና ሄደች ወሰዷት ማለት ነው። እና ብሌን ወይኔ
ለሰላም ደወለችላት። ለሰላም ስትደውልላት እትዬ ጉዱኝ ያልሻለሁ፣ በቃ እማዬን እኮ አሰሩብኝ፣ እናቴን አሰሩብኝ አለች። እናቴን አሰሩብኝ? ለምንድን ነው ያሰሩብሽ? በቃ እነግርሻለሁ፣ እኔ ብዙም ሰው አላውቅም፣ አንቺ የምታደርጊውን አድርጌ እትዬ፣ በጣም ተጨንቅ ያለው አለች። እኔ እዚህ የሞቀ ቤት ውስጥ እያደርኩ እናቴ የዛ አስፓልት ሲሚንቶ ላይ ታድራለች ብላ እያለቀሰች እዛ እንግዲህ መርማሪውን ፖሊስ ሄዳ እሷ የገነትን ኬዝ የያዘውን መርማሪ ፖሊስ ጠየቀችው። ቆይ ለጥያቄ ምንም ነገር ካላገኝንባት እንለቃታለን አለ። እኔ እኮ እና ለምንድን ነው የደወልሽው አንቺ? እኔ ባጠፋው ጥፋት ነው አለች። ለምን ደወልሽ? አይ እኔማ ልናገር ነበር ግን አንቺን አሳልፌ መስጠት አቃተኝ እና ለዛ ነበረ በእሷ ስም ስለወጣ ያነሲም ለዛ ነው የታሰረች እናቴ አለች። እና እንግዲህ ገነትም እስር ቤት ገብታለች። አልማዝ ደግሞ እንግዲህ ለሰላም ሳሚ ቢደውልላትም እንግዲህ 200,000 ብር ስጭኝ አለቻት ማለት ነው። ቃልዬ እኔ በጣም ብር ፈልጋለሁ ማዬ፣ ብር ፈልጋለሁ 200,000 ብር በነገ ዕለት እንድታደርሽልኝ አለቻት። እንዲህ እያለቀሰች ማለት ነው። ኧረ እባክሽ ትሰሚያለሽ፣ አትጨማለቂብኝ እሺ። እንደ ህፃን ልጅ እያለቅሽ ልታታለኝ አስበሽ ነው ቃልዬ? እኔ ለአንቺ ያልነገርኩሽ ስንት ሀሳብ አለብኝ፣ ስንት ጭንቀት አለብኝ። በዛ ላይ እንግዲህ በኃይሉ ደግሞ ያው ታስሯል። ይህን ያደረገችው ደግሞ እንግዲህ ቃልዬ ናት። እና በዛ ላይ ወንድሜ ታስሯል። ሲቀጥል ደግሞ እኔ ከየት ነው አግኝቼ የምሰጥሽ 200,000 ብር? ምንም የለኝም እሺ። 2 ብር አረግሽው እንደ 200,000 ብር 200 ብር አረግሽው እንዴ? ምን ማለትሽ ነው? ተይኝ እባክሽ፣ እኔ በስንቱ ተጨነቄ ልሞት ውይ አለች። እና እንግዲህ ብሌንም ወደ ቤቷ ተመልሳለች። ዳግም ደግሞ ቤቱን ትቶ ሊሄድ ነው፣ ቤት ሊቀይር ነው። እኔ እስካሁን የተቀመጥኩትም እኔ አንቺን ብዬ ነበረ፣ አንቺ ቤት ከነሳሽኝ፣ አንቺ ምንም ካላልሽኝ ምን አደርጋለሁ? እንዲያውም እሄዳለሁ። እኔ እዚህ አንቺን እያየሁ መጎዳት አልፈልግም፣ በቃ ልሄድ ነው ብሎ እንግዲህ ዳግም ሄዶ በቃ ይቅርታ አድርጊልኝ ብሌን አልቻልኩም፣ በቃ ተይኝ እባክሽን ይቅርታ አድርጊልኝ። እኔ እስቲ አንቺ በእኔ ቦታ ሆነሽ ብታስቢ ምን ነበር ማድረግ የምትችይው? ብሌን አትበለኝ፣ ደሜና ታፍላው ውጣልኝ። በቃ ጭራሽ እንዴት ብትደፍረኝ ነው ክላሴ ድረስ የመጣው? ምን አይነት ደፋር ሰው ነህ አለችው። አረ ብሌኔ እባክሽ ተይ። እሺ ምን ሆነሽ ነው? ቢመስልኝ ቢገባ በአንተ ምክንያት ነበረ፣ በአንተ ምክንያት ነው እዚህ ሁሉ ነገር የደረስኩት አለችው። እና ምንድን ነው እሺ ባይሆን ችግርሽን ንገሪኝ፣ የለቀሽበትን ነገር ንገሪኝ። መናገርም አልፈልግም ጮሄ ለትዬ ሳልነግራት በፊት ውጣልኝ ከፊት ያለችው። ከዛ ያው ወጣላት፣ ሄደ ወደ ክላሱ ገባ። በጣም ነው የያዘነው፣ በጣም ነው የተጎዳው ዳግም በጣም። ምክንያቱም እሱ ምንም አላደረገም፣ ምንም ያደረገው ነገር የለም። እሱ አልገደላት፣ ሲጀመር አልሞተችም። አሁን እንግዲህ ዳግም ይሄዳል እንጂ ዳግም ያው ሄዳለሁ ብሏል፣ ወስኗል፣ ሊሄድ ነው እንግዲህ። ያን 200,000 ብር ደግሞ አልተገኘም። እንግዲህ አልማዝ ብር ብላ ወደ አንድ ሱቅ ተደብቃለች። ምክንያቱም ሰላም እንዳታያት ማለት ነው። ሰላም እንዳታያት ተደብቃለች። ከማን ጋር ነው በዚህ በሌሊት ደግሞ የምታወሪው ስትል፣ አይ ጓደኛዬ እኮ መታ ነው ማም፣ ጓደኛዬ መታ ነው። ለምን ወጣሽ አንቺ ራስሽ አለቻት። አይ እኔማ ከማን ጋር ነው የምታወሪው በዚህ በሌሊት ብዬ ነው። አንቺ ልጅ ግን በጣም አላውቅሽ እያልኩኝ ነው። ቆይ ምንድን ነው? እኔ ስልኬን ያለ መብቴ ያለ እኔ አንሸሳለሽ ስልኬ ማንሳት ጀምረሻል። በዛ ላይ ደግሞ ስለ አልማዝ እያወራሽ ነው። ስለ አልማዝ ከማን ጋር ነው የምታወሪው? ማን ነው ስለ አልማዝ የሚያወራሽ? እስቲ ንገረኝ ስትላት፣ አይ ማም ተሳስተሽ ነው፣ ሌላ ነገር ነው ያወራሁት እንጂ ጭራሽ ስለ አልማዝ አላወራሁም አለቻት። እንዴ ጭራሽ የራሴን እንትኔን
ጆሮዬን በቃ ካጁ ማለትሽ ነው? የሰማሽውን በቃ አልሰማሽም ማለትሽ ነው? ምን ማለትሽ ነው ቃልዬ? ኧረ በጣም 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 እንትን እያልሽ ነው፣ እያስገረምሽ ነው በጣም። እኔ ልትገቢኝ አልቻልሽም አለቻት። አይ ማም መስሎሽ ነው ማም፣ ምንም እንትን አላደረኩም፣ ምንም የተለየ ነገር አላደረኩም አለቻት። እና በኃይሉ ደግሞ እንግዲህ እዛ ሆኖ እንትን እያለ ነው፣ እዛ ሆኖ ቃል ኪዳንን የሆነ ሊጎዳት እያሰበ ነው ማለት ነው። ሊጎዳት እያሰበ ነው ቃል ኪዳንን። ምክንያቱም እሷ ናት እስር ቤት እንዲሆን ያደረገችው፣ እስር ቤት እንዲገባ ያደረገችው፣ እስር ቤት እንዲገባ ያደረገችው እሷ ናት። አሁን አልማዝ ደግሞ እንግዲህ አልማዝ አስፈራርታት ነው የሄደች። ሰላም ድንገት በሯን ሳትቀበል እንዳታያት ብላ ነው እንጂ ለሰላም ለሁሉንም ነገር መናገር ወስናለች። እንግዲህ ሳሚ ደግሞ እንግዲህ ለሰላም ደግሞ ደውሎ ሊያስፈራራት ነው። ደግሞ ሰላም ስልኳን ያው ከሆስፒታል ማለት ከፖሊስ ጣቢያ ደርሰው ሲመለሱ ነው እንግዲህ ስልኳን ያየችው። በሷ ስልክ ጭራሽ እያወሩ ያገኘቻት ማለት ነው። ሰላም እንዲያውም ይህን ስልክ ሴቭ አደርገዋለሁ፣ ሴቭ አድርጌ እደውልበታለሁ አለች። ስትደውል ያው ሲሙን እያወጣ እያስገባ ነው የሚጠቀመው። እዛ በማይታወቅ ስልክ ሲም አውጥቶ ነው የሚደውልላት። ከዛም በኋላ መልሶ ያጠፋዋል ማለት ነው ሳሚ። እና ቃልዬ ደግሞ እንግዲህ ሳሚ እየተሸወደላት ነው። ምክንያቱም አሁን ያግዛት እንጂ በኋላ ላይ እሱንም ደግሞ ፍላሹ ስላላት ከገንዘቡ በጭራሽ አታካፍለው። ሳሚ ከወዲሁ ካልነቃ እሱም የበኃይሉ ዕጣ ፈንታ እንደሚደርስበት እያወራች ነው ቃልዬ። እንግዲህ ነገር ያው እሱ በእርግጥ እኔ አንቺ ለበኃይሉ ያልታመንሽ ለእኔ ማትታመኝም እያለ ነው። ሙሉ ለሙሉ አላምን። አሁን ግን በጣም እየተተባበራት ነው፣ በጣም ነው እየተባበራት ያለው ማለት ነው። እና አሁን ችግሩ አልማዝ ናት። 200 ሺህ ብሩ ነው ችግሩ። አሁን እንግዲህ ይህ 200 ሺህ ብር እንዴት እንደምታደርግ ቃልዬ አላቅም። ደግሞ በኃይሉን ሄደን እንጠይቀው ብለዋለች። በኃይሉን ሄደው ሲጠይቁት ደግሞ አንቺ ክፉ አንቺ ነሽ ያሳሰርሽ አላት። አይ እንዴ በኃይሉ እኔ ምን ብዬ እንዴት አድርጌ ነው ማሳስረ? ምን ማለት ነው? እኔ እንዴት አንተን አሳስረሃለሁ እንዴ? እንደዚህ ጅል ነው እንደምታረገኝ አለችው። ይኸውልሽ ነቀቼብሻለሁ። ባለፈው ለታ ያልሽኝን እንዳለ ትዝ ብሎኛል። እሺ ችግር የለውም። ከዚህ ደግሞ እንደምን እወጣለሁ። ከዛም በኋላ ደግሞ ምን እንደማደርግሽ እኔ ነው የማውቀው። ደግሞ ጭራሽ አይንሽን በጨው አጥበሽ እዚህ መተሽ ትጠይቂኛለሽ አለ። ሳሚም አብሮ ሄዶ ነበረ። አንተን ብትሆን አይቻችኋለሁ። ከእሷ ጋር ሆናችሁ ስለኔ እያሴራችሁ ስለኔ ወጥመድ እያጠመዳችሁ አይቻችኋለሁ በአይኑ በብረት ማለት ነው አለው። አረ አለቃ ምን ማለት ነው? እንዴት ነው ስላንተ ሴራ የምናሴረው? እንዴት እንዴ? አረ በስተት ተሳስተሃል አለ። አረ እባክህ። ከዛ እንግዲህ በኃይሉ ደግሞ ሰዓት አልቋል ተባለ። ሰዓት አልቋል ተብሎ እንግዲህ ወደ እንትኑ ገባ፣ ወደ እስር ቤቱ ገባ እና አሁን ደግሞ ወደ 2 ሚሊዮን ብር ብሏታል። ደግሞ በኃይሉ እንግዲህ 2 ሚሊዮን ብር ከፍዬ ልወጣ ነው ብሎ ለሰላም ነግሯታል። እኔ ቆየ እናቴ ልጅ ወንድሜ እስር ቤቱ ነው፣ ምንድን ነው የማደርገው? ይህን 2 ሚሊዮን ብር እስከየት ነው የማገኘው? ቤቴ ካልተሸጠ በስተቀር ምን አለኝና ነው? አረ ወይኔ፣ አረ አሁንስ እንዲያው መከራዬ በጣም በዛብኝ፣ እንዲያው ምን ይሻለኛል እያለች እንግዲህ ሰላም በጣም ተጨናንቃለች። እንግዲህ የባለፈው እብደቷ ህመሟ እንዳይነሳ በጣም ስጋት ላይ ናት፣ ደግሞ እንዳልታመም እያለች ማለት ነው። እና በዚህ ቃልዬ አምጪ ትላታለች። በዚህ ሳሚ ደውሎ እንግዲህ አምጪ እያላት ነው። በዚህ ደግሞ በኃይሉ እንግዲህ ከስንቱ ትሆነች ሴትዮ። የሁሉ ሴራ እንግዲህ የበኃይሉ ስራ ነው። ከመጀመሪያው ይህን ነገር ባያደርግ እንደዚህ ሰላም ምንም የእጁን ነው ያገኘው። በእርግጥ መጨረሻ ላይም
እስር ቤት መግባቱ አይቀርም ነበር፣ ግን ቀድሞ እስር ቤቱን ተቀላቅሎታል። የነ ቃልዬ ደግሞ ቃልዬና ሳሚ ደግሞ እየተከተሉታል ማለት ነው። ምክንያቱም የእጁን የስራውን ነው ያገኘው። የቀጠራቸው ሁሉ እንግዲህ ያቸው የገነት አከራይም እንግዲህ እየደወለች ብትደውልለት ስልኳ አይሰራም። ደግሞ ይህንን ልታቃጥር በገነት ታስራለች ብላ ለማቃጠር ደግሞ ደውላ ነበረ። ነገር ግን አልተሳካላትም፣ ስልኩን አላገኘችውም። እንግዲህ ጎረቤቷ አብራ እየበለች አብራ እየጠጣች ነው እንግዲህ እንደ ድራማ መሰራት እና በጣም ነው የሚገርመው። እና በኃይሉ እንግዲህ ቀጠሮ ተሰጥቷል። ያው ምስክር እንዲያመጣ ቀጠሮ ተሰጥቷል። እንግዲህ መጨረሻው ምን ይሆን? የበኃይሉ አልማዝስ እውነት ትናገር ይሆን ሁሉንም ነገር ለሰላም? የሚገርም ነው። በሩን እኮ ብሌን ብትከፍተው ኑሮ እኮ በቃ ተዋርደው ነበረ ሁሉም ሰው። ነገር ግን ያው ብሌን አልከፈተችውም በሩ። እንዳጋጣሚ አልሰማችም ነበር። እዛ መኝታ ቤቷ ሆና እያለቀሰች ነበር በእናቷ ጉዳይ። ቀጣዩን ይዤ